የበርካቶችን ልብ የሰበረው ያሳዛኙ የጥበብ ሰው ድንገተኛ ሞት የካቲት 2 ቀን 2018 ዓ.ም ተሞሽሮ ከሙሽርነቱ 2 ወራት በኋላ ይችን ዓለም በሞት የተሰናበታት አሳዛኙ የጥበብ ሰው አርቲስት ኪዳኔ ምስጋናውና የህይወት ጉዞ ምን ይመስላል? ውድ ቤተሰቦቻችን የዛሬ መረጃ ሰዓታችን ይህን ጉዳይ ይቃኛል። አርቲስት ኪዳኔ ምስጋናው ከዚህ ዓለም በሞት መለየቱን ተከትሎ በርካቶች ሀዘናቸውን እየገለጹ ይገኛሉ። በኢትዮጵያ የኪነ ጥበብ መድረክ ውስጥ ደምቆና ፈክቶ የነበረው ይህ የጥበብ ሰው በድንገት ከዚህ ዓለም በሞት ተለይቷል። በአንድ ሳምንት ጊዜ ውስጥ 2 ያክል እንቁዎች በኢትዮጵያ የኪነ ጥበብ መድረክ ታጥተዋል። ከቀናት በፊት ተወዳጇ አርቲስት ሰላማዊት ደስታ ዜና እረፍቷ በተደመጠ ማግስት ሌላኛው ተወዳጅ የኪነ ጥበብ ሰው ከዚህ ዓለም በሞት ተለይቷል። ይህ ሁለገብ የጥበብ ሰው ኪዳኔ ምስጋናው ይባላል። የመድረክ እንዝርት ሁለገብ የጥበብ ሰው ሲሉ ብዙዎች የሚያወድሱትና የሚያሞካሹት ኪዳኔ በበርካታ ጥበባዊ ስራዎች ውስጥ ከፍተኛ ልምድን ያካበተ፣ በስራዎቹም ለበርካቶች መትረፍ የቻለ ባለሙያ እንደሆነ ይነገርለታል። ይህ የጥበብ ሰው ግንቦት 23 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለመሆኑ ይህ የጥበብ ሰው ማን ነው? የእሱ የጥበባዊ ጉዞስ ምን ይመስላል? የዛሬ መረጃ ሰዓታችን ይህን ጉዳይ ይቃኛል። አብራችሁን ቆዩ። የመድረኩ እንዝርት ሁለገቡ የጥበብ ሰው አርቲስት ኪዳኔ ምስጋናው ከእናቱ ከወይዘሮ ብዙነሽ ጓንጉልና ከአባቱ ምስጋናው ዴርኬሮ ሰኔ 15 ቀን 1958 ዓ.ም አዲስ አበባ ከተማ ልዩ ስሙ አማኑኤል አጅብ ተብሎ በሚጠራው አካባቢ እንደተወለደም ግለ ታሪኩ ይነግረናል። የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቱን በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ አጠናቋል። ከውዝዋዜ ጋር ገና ተማሪ እያለም የተወዳጀው ሁለገቡ ከያኒ ኪዳኔ ምስጋናው የጥበብ ጉዞውን በቀበሌ ኪነትና በከፍተኛ ኪነት ውስጥ አድርጎ መዳረሻውን አዲስ አበባ ቲያትርና ባህል አዳራሽ በማድረግ በ1977 ዓ.ም በውዝዋዜ ሙያ ለመቀጠር በቃ። የአርቲስት ኪዳኔ የሙያ ፍቅር ችሎታና ስነ ምግባር ያስደመማቸው የውዝዋዜ ክፍል አሰልጣኞችና እንዲሁም ኃላፊዎች ከተወዛዋዥነት ወደ ረዳት አሰልጣኝነት እንዲያድግ ማድረጋቸውን ተከትሎ 1983 እስከ 90 ድረስ በነበረው በረዳት አሰልጣኝነት ሙያዊ ግልጋሎትን ሰጥቷል ይላሉ የእርሱ ግለ ታሪክን የሰነዱ። ጥበበኛው ኪዳኔ በረዳትነት የጀመረው የአሰልጣኝነት ስራውን ከፍ ማድረግ በ1991 አንስቶ እስከ 92 በቋሚ አሰልጣኝነት ተመድበው በርካታ ባለሙያዎችን በክህሎት በስነ ምግባርና በጥበብ አሰልጥኖ እንዳበቃቸው ይነገርለታል። በውዝዋዜ ጥበብ በማለዳው የተነደፈው ኪዳኔ በእውቀት በልምድና በፈጠራ እየጎመራና አንቱታን እያተረፈ ሲመጣ አድማሱን በማስፋት በአንጋፋው ሀገር ፍቅር ቲያትር ቤት ተዛውሮ ከ1992 እስከ 2007 በነበሩት 15 ያክል ዓመታት በዋና አሰልጣኝነትና በኮሪዮግራፈርነት በርካታ ሀገር አቀፍ እንዲሁም ዓለም አቀፍ ደረጃ ግዘፍ የነሱ መድረኮች ላይ የተወዛወዘ እነዚያን ስራዎች ማዘጋጀት ማማከርን በመምራት ከሰው ልቦና የማይጠፉ ስራዎችን ጥበባዊ አሻራዎችን ማኖር ችሏል። አርቲስት ኪዳኔ ፈጣን የፈጠራ የማደራጀትና መምራት አቅም የነበረው ብርቱ የጥበብ ሰው እንደነበር በርካቶች ይመሰክሩለታል። በርካታ ተወዛዋዦች የሚገኙበት የጥበብ መድረክ ካለ እዚያ የጥበብ መድረክ ላይ ኪዳኔ መኖሩ ሳይታለም የተፈታ ህልም ነው። የኪዳኔ የፈጠራ የውዝዋዜ ችሎታና እንዲሁም ጥበባዊ ዝግጅቶች የታየባቸው አያሌ መድረኮችም ሕያዊ ምስክሮቹ ናቸው። በጣሊያን የተዘረፈው የአክሱም ሐውልት ወደ ሀገሩ ሲመለስ ለነበረው አቀባበል በተዘጋጀው የኪነ ጥበብ መድረክ ላይ በአዲስ አበባና በአክሱም ከተማ ግዙፍ የውዝዋዜ ዝግጅት በህዳሴ ግድብ ማስተባበሪያ በተዘጋጀ የጥበብ መድረክ ሚኒም አዳራሽ ባህር ዳር ጣና ሐይቅ ላይ የውዝዋዜ ጀልባ ትርኢት የአዲስ ዓመት የበዓል ዝግጅቶች ላይ የጥበብ ብሎም ባህል ፈጠራና ውበትን የተመላባቸው በርካታ ተወዛዋዦች የተሳተፉባቸው ጥበባዊ ስራዎችን አስተባብሮ ለእይታ ያበቃ ሲሆን በአንጋፋው ሀገር ፍቅር ቲያትር ቤት ከ15 ዓመት በላይ በአሰልጣኝነት ሲሰራ ከቆየ በኋላ ከ2007 እስከ 2017 ዓ.ም ድረስ ደግሞ ወደ ቀድሞ ሙያ ቤቱ የአዲስ አበባ ቲያትርና ባህል አዳራሽ ተዛውሮ በአሰልጣኝነትና በኮሪዮግራፈርነት ሲሰራ ቆይቷል። አርቲስት ኪዳኔ ምስጋናው ከተወዛዋዥነት እንዲሁም አሰልጣኝነት፣ አዘጋጅነትና አማካሪነት ባሻገር በድምፃዊነትና በቲያትር ፊልም ተዋናይነት መሳተፍ ሁለገብ ኪናዊ በአበርክቶን የተወጣ ባለሙያ ነው። አርቲስት ኪዳኔ ምስጋናው ቲያትርና ሙዚቃዊ ቲያትሮች ላይ ተሳትፎ አድርጓል። በትወናም የታየባቸው መድረኮች ጥቂት አልነበሩም። ጤና ያጣ ፍቅር፣ ሮሚዮና ጁሌት፣ የቀለጠው መንደር፣ ሊስትሮ ኦፔራ፣ ከልሽን አውልቂ፣ ፎርፌ፣ ኦቴሎ፣ ቴዎድሮስ፣
እነዚህ ላይ የተሳተፈ ሲሆን በሙዚቃ ድራማ ኪሮግራፊ ዝግጅት ደግሞ ፎርፌ ኢትዮጵያዊነት ጥልቅ ነው፣ ከልሽን አውቂው፣ ሊስትሮ ኦፔራ፣ ሉሲ፣ ሀገር ማለት ሰው ነውና ሌሎችም የሚጠቀሱለት ስራዎች ላይ ተሳትፎ አድርጓል። በህይወት ዙርና ሂሮሺማ የተባሉ ፊልሞች ላይ በትወና አሻራውን አሳርፏል። አርቲስት ኪዳኔ ምስጋናው ከመድረክ ስራዎቹ በተጨማሪ በተለያዩ ታዋቂና አንጋፋ እንዲሁም ወጣት ድምፃውያን የሙዚቃ ቪዲዮ ክሊፖች ላይ በኮሪዮግራፈርነትና በአማካሪነት ሰርቷል። ለክቡር ዶክተር አርቲስት ጥላሁን ገሰሰ ለድምፃዊ ኤፍሬም ታምሩ የሰራቸው ስራዎቹ በብዙ መልኩ ይታወሱለታል። አርቲስት ኪዳኔ በተለያዩ የቴሌቪዥን ዝግጅቶችና የበዓል ፕሮግራሞች ላይ ባቀረባቸው የጥበብ ስራዎች ውበትና ድምቀት የነበረ ሲሆን በፋና ቴሌቪዥን ፋና 80 የውዝዋዜና ዳንስ ተሰጥኦ ውድድር ላይ በአማካሪነት መስራት ሙያዊ አስተዋጽኦ አድርጓል። ሁለገቡ አርቲስት ኪዳኔ በሙያው አድማጭ ተሻግሮ በዱባይና ታይላንድ ኢትዮጵያና እንዲሁም ባህሏን ያስተዋወቀ ብርቱ የጥበብ ባለሙያ እንደነበረ ይነገርለታል። በርካታ የሙዚቃ ቪዲዮ ስራዎች ላይ የኪዳኔ ደማቅ የፈጠራና የጥበብ አሻራ ያረፈባቸው የውዝዋዜ ዝግጅቶቹ ዛሬም ሕያው ምስክሮቹ ናቸው። አሰልጣኝና ኮሪዮግራፈር እንዲሁም የውዝዋዜ አማካሪው አርቲስት ኪዳኔ ምስጋናው በሙያው በሰራባቸው ዓመታት በርካታ የተባሉ ባለሙያዎች ወደ ሙያው እንዲገቡ በር ከፍቷል። የባህል ውዝዋዜ ትምህርት ቤት በሌለበት ዘመን በቲያትር ቤቶችና እንዲሁም ከቲያትር ቤቶች ውጭ የነበሩ ወጣቶችን አሰልጥነዋል። ከከተማ ውጭ በመሄድ ቱባ ባህሎችን ማጥራትና በማምጣትም የባህል ጭፈራዎችን እንዲሁም አለባበሶችን አስታውቀዋል። የውዝዋዜ ሙያ እንደ ሙያ እንዲታይና አሁን የደረሰበት ደረጃ እንዲደርስም የተለያዩ መድረኮች ላይ ተሳትፎ አድርጓል። ከሀገር ፍቅር፣ ከቲያትርና ባህል አዳራሽ፣ ከራስ ቲያትር፣ ከኢትዮጵያ ብሔራዊ ቲያትርና ከሌሎችም በርካታ ተቋማት ከፍተኛ የተባለ እውቅና የተበረከተለት ይህ ሁለገብ የጥበብ ሰው አሰልጣኝ፣ ኮሪዮግራፈርና የውዝዋዜ አማካሪ አርቲስት ኪዳኔ ምስጋናው ሙያው እንዲያድግና ባለሙያው እንዲጠቀም በነበረው ፍላጎትና ቁጭት ምክንያት ሙያው በተለያዩ ትልልቅ ሆቴሎችና የባህል ምሽቶች እንዲሰራና ባህላቸው የበለጠ እንዲተዋወቅ በማማከርና መደገፍ የአንበሳውን ድርሻ እንደተወጣ ይነገርለታል። አርቲስት ኪዳኔ ከበርካታ የሀገራችን ታዋቂና ተወዳጅ ሙዚቀኞች ጋር ትልልቅ መድረኮችን በከተማ ደረጃ በታላቅ ህዝባዊ በዓላትና ሙዚቃ ኮንሰርቶች ላይ የኮሪዮግራፊ ስራዎችን አበርክቷል። ኪዳኔ ምስጋናው 2017 ዓ.ም ጀምሮ ህይወቱ እስካለፈበት ግንቦት 23 ቀን 2018 ዓ.ም ድረስ በአንጋፋ ሀገር ፍቅር ቲያትር ቤት ተዛውሮ በሙያው ወገኑን ሀገሩናው እንደዚሁም በጥበቡ መድረክ በታማኝነትና በትጋት ሲያገለግል ኖሯል ይላሉ ስለ እርሱ ይመሰክሩ። አርቲስት ኪዳኔ ምስጋናው የጋብቻ ህይወቱን ከረዥም ጊዜ ፍቅረኛው ከወይዘሪት አይናለም ተፈራ ጋር የካቲት 2 ቀን 2018 ዓ.ም በክብር ፈጽሟል። ይሁንና ይህ ታላቅ ጥበበኛ ባጋጠመው የጤና እክል ሳቢያ በአዲስ ህይወት አጠቃላይ ሆስፒታልና በሆፕ ሆስፒታል በህክምና ሲረዳ ቆይቶ ግንቦት 23 ቀን 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም ድካም አርፏል። የአርቲስት ኪዳኔ ምስጋናው የሽኝትና የጧፍ ማብራት ፕሮግራም ቤተሰቦቹ፣ ጓደኞቹ፣ የሙያ አጋሮቹና እንዲሁም አድናቂዎቹ በተገኙበት ለረዥም ዓመታት በሙያው ባገለገለበት አንጋፋው ሀገር ፍቅር ቲያትር ቤት ግንቦት 25 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ ከተከናወነው በኋላ የቀብር ስነስርዓቱ በአማኑኤል ካቴድራል ቤተክርስቲያን የተፈጸመ ሲሆን አዲስ አበባ ቲያትር ቤቶች አስተዳደር ድርጅት በመላው ሰራተኞችና በሙያ አጋሮቹ ስም በሁለገቡ አርቲስት ኪዳኔ ምስጋናው ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸም ለእርሱም ዘላለማዊ እረፍትን ይመኛል። እኛም በአርቲስት ኪዳኔ ምስጋናው ዜና እረፍት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለሙያ አድናቂዎቹ እንዲሁም አጋሮቹ መጽናናትን ተመኘን።